ተነጎዳ እንመጣለን ብለውኛል። መቼም ምሳሌ ደህና ነው የምትመጣው አይደል? ደህና አይሆናም ብለሽ ዝቃት አድርግ። ትድናለች። ማውራትም ችላ ይሆናል። እንዳፍሽ ያድርገው። የነገውስ ቀን እንዴት እንደሚመሽልኝ እራሱ አላውቅም። ቡራ በመመለሱ በጣም ደስ የሚለው። ምሳሌ ደግሞ ደህና ከሆነ ሌላ የምስራች ትድናለች። ስታወሪው ግን እንዴት ነው የተሻላት ይመስላል? ኧረ አልታወቀልኝም። ደጋግሜ ብጠይቀው ማልነግራለኝ። አሁን ግን ብሩኬ ቢመጣ ምን የሚያደርግ ይመስልሻል? አግብቶ የራሱን ህይወት ይቀጥላል። እኔ ነኝ ሚዜሽ? እኔን ያገባኛል አልኩሽ እንዴ? እኔስ መች ስም ጠራው? ያለበት ተብላላች አለች ሲቲ። ደግሞ ስሜ ቡራና ሞገስን ማስታረቅ አለብኝ። ያውሬ ይነጣጠላቸዋል። እሱ ጥሩ ሀሳብ ነው። ደስታውን እጥፍ ድርብ እንዲሆን ያደርገዋል። ሞገስን ዛሬ ስለማገኘው ምንም ነግረዋል። እስኪ እሱን ስሪና ሰው ሁኚ። እንጀራ ልጨምር? አለቀም የመጨረሻ የጠገብኩት የሆነ ሰው አያ እኔ መቻለሁ። ኦኬ እኔ እኮ መጀመሪያውንም ስደውልልኝ ነግሬ ነበር። አውዳት የሆነ ሰው ሲደበቅ አየሁ። እንዴ ሽጉጥ ይዛል እንዴ? ይኸውልሽ እኔ ዞር ስል ሸፈን ታደርግኛለሽ። እሺ ግን ምን ልታደርግ ነው? ከጀርባ ዞር ሄጂ ይዟል። እንዴ ዝና ሊሆን ይችላል እኮ ሞገስ። በጭራሽ ዝና ቢሆን ኑሮ አይደበቅም ነበር። ሌላ ሰው ነው ከዚህ ቀደም ሲከተለኝ ነበር። እሺ በቃ ዝና ሞገስን ለማስገደል ሰዎችን አዞ እየተከታተሉት ባለበት ሰዓት ነገር ግን ዳጣና ሞገስ ቀድመው አይተዋቸው ስለነበረ በተለይ አንደኛው በተደጋጋሚ ሲከታተለው ስለነበረ ከቅድስት መሳሪያውን ተቀብሎ በኪሱ ስለያዘ ከአሁን በኋላ ደግሞ ሸሽተህና ፈርተህ ሳይሆን ተጋፍጠህ ነው እኔን ነፃ ማውጣት ያለብህ ብላ ስላለችው ሉላ ሴት የላከው ሞት አይፈራም ነውና ነገሩ። ታሁን በኋላ ነገሮችን በመሸሽ ሳይሆን በመጋፈጥ ሁሉንም ነገር እዋጣዋለሁ ብሎ ሞገስ ቀድሞ ይዟቸዋል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ዝና እስከ ዛሬ ድረስ ሞገስን ገድየው በሆነ ሚስቴ ከቤት ወጣብኝ አትሄድም ነበረ። እሱ አይዞሽ አብሽሪ ቢላት ነውና የግዴታ እሱ ማስገደል አለብኝ ብሎ ልጆቹን በደንብ አስጠንቅቋቸው ሳትገሉ በጭራሽ አጠገቤ እንዳትመጡ፣ እሱን ካልገደላችሁ ተመልሳችሁ ብትመጡ ምን እንደማደርጋችሁ አስቡበት ብሏቸው ነበረ። እንግዲህ ማህሌት እሱ ጋር ሂዳ እሱን ለማማለል ብዙ ነገር ጥረጥራ ነበረ። ነገር ግን አልተሳካላትም። እኔ ዝርክርክ አይደለሁም፣ አንቺ በገላሽ የምትተማመኝ ዝርክርክ ሴት የትም እየሄድሽ የምትጋደሚ ነሽ፣ እኔ ደግሞ እንዳንቺ አይነት እርኩስ ሴት አልነካም በማለት ነበረ ከፍ ዝቅ አድርጓት ያባረራት። ከመቼ ምሽቱን ጠብቃ ቤት ብትመጣም ውጭ ሲላት እንዴት አሁን እወጣለሁ? አሁን እኮ ሰዓቱ መሽቷል ብትለውም አያገባኝምም አይመለከተኝም። እኔ ይነካኛል ብለሽ አስበሽ ከሆነ በፍጹም እንዳታስቢው። በየቦታው እየሄድሽ መጋደም የለመደች ሴት እኔ አልነካም በፍጹም በማለት ነበረ ከቤት ያባረራት። እሷም ኤፍራታ ጋር ሄዳ እንዴት አልፈልግሽም ብሎ ከፍ ዝቅ አድርጎ ያባረረኛል? እኔ ራሴን ለእሱ አሳልፌ በሰጠሁት ነው እንደዚህ የሚያደርገኝ ስትል ኤፍራታ መጀመሪያውንም ተይ ብዬሽ ነበር አልሰማ ብለሽ እንጂ ልጅየው ሰው የሚፈልግ በሴት የሚማረክ አይነት አይደለም። ሉላን ነው የሚወደው። አንድ ሰው ደግሞ የሚወደው ሰው ካለ ከዛች ሴት ውጭ ሌላ ሴት ምንም አይታየውምና እባክሽን ማህሌት ቀልብሽን ሰብስቢ ብትላትም አይ እንደው ታያለሽ እች ሉላ የምትባለውን አስረስቼ የእኔ ካላደረግኩትማ እኔ ማህሌት አይደለሁም እያለች ስትፎክር ነበረ። እሱ ግን እንደዚህ አይነት ነገር ድጋሚ ብትደግም ለሀጭሽን እኔ ጋር አታዝረክርኪ፣ ድጋሚ የዚህ አይነት ነገር ቢፈጠር ያኔ ዝና ምናሌት ያለሽ መፈጠርሽ እስከምጠይ ነው የማደርግሽን ታውቂያለሽ በማለት ነበረ የነገራት። እንግዲህ ሉላና ሞገስ አብረው የተጫወቱ የተዝናኑ ቤት ውስጥ ተደብቀው ይገኛሉ። ግን ሉላ ፀሐዩ በጣም ናፍቆኛል ብላ ስላለችው ሞገስ እንውጣና ፀሐዋን እያት ብሏት ነበረ።
ተው እባክህን፣ እኔ ሁልጊዜ ችግር ነው የምፈጥርብህና አጉል ችግር እፈጥርብሃለሁ። በባለፈውም እንደዚሁ ይዤህ ወጥቼ ነው ችግር የተፈጠረውና ይቅር እባክህን ሞገስ፣ ነገሮቹ እስከሚስተካከሉ እታገሳለሁ ብትለውም እሱ ግን ከዚህ በኋላ የመጣው ይምጣ ነይ ውጪ ነበረ ያላት። እንግዲህ ሉላ በቃኝ እስከምትል ድረስ ፀሐዩን እያየች ፈታ በይ ዘና በይ ሲላት ሲያዝናናት ነበረ። እንደ ልብሽ እስኪ ሩጪ ቦርቂ ሲላት እንደ ልቧ እየሳቀች በቃ ፈገግታዋ ከሞገስ ጋር ስትሆን በጣም በሳቅ ፊቷ ራሱ ያበራል ማለት ነው። እሱም ልክ እንደ ሕፃን ልጅ ስትስቅለትና ስትቦርቅለት በጣም ነበረ በደስታ በስስት የሚያት። እንግዲህ ዝና አጋሮቹን ሰብስቦ ማህሌትና ኤፍራታንም ይዞ መጥቶ ካፌ ተሰብስበው ባሉበት ሰዓት ነገሮችን እያወሩበት ይገኛሉ። የተደበቀበት ጉድጓድ የት ነው? እንዴት ግን ልናገኛቸው አልቻልም? እስከ ዛሬ ቆየን እኮ እያለች ነበረ ማህሌት። ትገኛለች እንደተደበቁ አይቀሩም። አይጥ መስል ጉድጓድ ውስጥ ገብተው አይቀሩም። አንድ ቀን መውጣታቸው አይቀሩም። ያኔ እኔ ዝና ያድርገኝ እያለ ነበረ። ያው ማህሌት ለምንድን ነው ግን ዳጣን ይዘናት ነገሮችን ሁሉ የማናስመጣው? እሱ ይዟት እንደሄደ ሁሉ እኛም እኮ ዳጣን ይዘን የት እንዳለች ልትነግረን ትችላለች ብሎ ብትለውም እሱ ግን ዳጣ መያዙ የኔን ሉላ አይመልስልኝም። ስለዚህ እሷን አምጥቶ ቀለብ መቀለብ ነው እንጂ ትርፉ ሌላ ትርፍ የለውም። እሷ ላታውቅ ትችላለች እያለ ነበረ። ግን እኮ ደግሞ ሞገስና ሉላም አንድ ላይ ላይሆኑ ይችላሉ ብትለውም ዝም ብለሽ አትቀባጥሪ ነበረ ብሎ አፏን ይዘጋል። ያው ማህሌት እሱ ካልፈቀደላት በቀር ሌላ እንድታወራ አይፈቅድላትም። ምክንያቱም እሱ ነው ሁሉን ነገር አድራጊ የሆነው። ሉላና ሞገስ በጣም ፈታ ብላ እሷም ተደስታ እንግዲህ ይበቃናል፣ ሌላ ቀን እንመለሳለን፣ ከዚህ በላይ ይበቃኛል በማለት እሱም እሺ ከበቃሽ በቃ ወደ ቤት እንግባ ብሏት ወደ ቤት ይዟት ሄዶ ነበረ። በጣም ደስተኛ ስትሆንለት እሱም የበለጠ ደስተኛ ሆኖ ነበር። እቤት ከገቡ በኋላ ዝና የነገራትን ነገሮች አንስታ ስትጠይቀው ነበረ። ከኔ ሌላ ሴት ውጭ ታውቃለህ ወይ ብትለውም እሱ ሙሉ ለሙሉ መናገር አልፈለገም ነበር። ግን ዝና ከጓደኛ ሚስት ጋር አብረህ ተኝተህ ያንኑ ቪዲዮ ደግሞ እንደለቀቅከው እኮ ዝና ነገረኝ ብትለው ታምኘዋለሽ ማለት ነው እሱን ሲላት እሱማ አላምነውም ግን ነግሮኛል እውነት ነው ብትለውም እሱ ግን ስለሚወዳትና ስለሚያፈቅራት እሷን መዋሸት አልፈለገም። አዎ ነበረ፣ ያ ደግሞ ሴቶችን ለመበቀል ብዬ ያደረኩት ድርጊት ነው። ምክንያቱም አንቺ ደሃ ነው ብለሽ ጥለሽኝ ሄድሽና የከዳሽ ይመስለኝ ነው። እሷ እንዴት አልተበቀልከኝም ስትለው እኔ እኮ ጠልተሽኝ ሄድሽ መስሎኝ ነው እንጂ አንቺን እንዴት ልበቀልሽ እችላለሁኝ ነበረ መልሱ ለሷ ማለት ነው። እንደዚህ ያሳለፈውን ነገር ለሷ ብሎ እሷን ለመርሻ ብሎ እሷ እንደከዳችው እንጂ ጠልቷት እንዳልሆነ ሁሉንም ነገር ሲነግራት አለመዋሸቱ በጣም ጥሩ ነው። ብዙ ጊዜ እንዲህ አይነት ነገር በህይወት ሲፈጠር ብዙዎቹ ወይ ሴቷ ወይ ወንዱ ይዋሻሉ፣ ትዳራቸውን ያስተካከሉ እየመሰላቸው። ያ መዋሸት ግን የበለጠ ሌላ መዘዝ ይዞ ነው የሚመጣው። እንደዚህ እውነታውን ተነጋግሮ ሀቁን ተናግሮ መሸበት ማደሩ ጥሩ ነው። ሞገስም ሳይደብቅ ሁሉንም ነገር ያደረገውን ነገር እንግዲህ በስነ ስርዓት ነግሯታል። ቅድስትና ዳጣ ምግባቸውን እየበሉ እየተጫወቱ እየተዝናኑ ባለበት ሰዓት ቅድስት በጣም የደስታ ስሜት ፊቷ ላይ ይነበባል። ምንድን ነው ግን እንደዚህ የሚያፍለቀልቅሽ ንገሪ ስትላት እኔ ምልሽ እነጋሽ እኮ ሊመጡ ነው ስትላት በጣም ነበረ ቅድስት በሁኔታዎቿ በጣም ተደስታለች። ሊመጡላት ስለሆነ እንደዚህማ ፊትሽ ያበራው ለካ ሊመጡልሽ ነው እንዴት ደስ ይላል እያለች ስትል ነበረ። ያው የወንድ አበላል እየበላች ዳጣ እውነትሽን ነው ሊመጣ ነው ያልቻት ነበር። አዎ ሊመጣ ነው፣ አዎ ሊመጣ ነው ስትላት ምሳሌ ተሻላት ወይ ምሳሌን አገኘሻት ስትላት ምሳሌን አላገኘኋትም ግን ብሩክ ልንመጣ ነው ብሎኛል ስትል ብቻ በሰላም ነው የሚመጡት አይደለ? ብቻ ልቤን ቀጥ እንዳታደርጊው። አዎ ተሽሏት እንደሚመጡ በእርግጠኝነት ይሻላታል።
እያለች ነበረ። እስኪ እንዳፍሽ አድርገው በማለት ስለ አንዳንድ ነገር እያወሩ ምግብ ይዤልሽ እመጣለሁ ብሎኛል ምናምን እያለች ቅድስትን ስታዝናናት ነበረ። በቃ ሙድ ያሽብኝ አይደለ ስትላት ሙድ እያያዝኩብሽ አይደለም እና ኤርፖርት ሄደን ነው የምንቀበለው ስትላት ኤርፖርት እኔ አልሄድም፣ ይልቅስ እናንተ ሂዱና ተቀበሏቸው፣ እኔ ቤቱን እያስተካከልኩኝ እጠብቃችኋለሁ ስትላት እሺ ያ አውሬ እኮ ለያይቷቸው ነጣጥሏቸው ቀረ ሞጌንና ብሩኬን እያለች ነበረ። እስኪ እነሱን እንደምንም ብዬ ማስታረቅ አለብኝ ስትል ዳጣ እውነት ይሄንን ካደረግሽማ ስራ ሰራሽ፣ እስኪ ይሄንን አድርጊና ሰው ሁኚ ስትላት ነበረ። በእርግጠኝነት አደርገዋለሁኝ፣ ይልቅ አሁን ሞገስ እንገናኝ ብሎኛል፣ ወደ እሱ ሂጄ ያለውን ነገር እነግረዋለሁኝ፣ አብረን እንቀበለዋለን ስትላት በጣም ነበረ ቅድስት ደስ ያላት። እባክሽን ንገሪውና አብራችሁ ተቀበሉት ስትል እሺ በማለት እንግዲህ ዳጣ ምግቧን በልታ ከጨረሰች በኋላ ሉላም ናፍቃኛለች ይዛሃትና ስላለችው ወጥተው ተደዋውለው ውጭ ላይ ሲገናኙ እንዴት ናችሁ ደህና ናችሁ ወይ ከተባባሉ በኋላ ደስ የሚል ነገር አለ ስትለው ምን አይነት ስትል እነ ብሩኬ እኮ ሊመጡ ነው ሊመለሱ ነው ስትል እንዴት ደስ ይላል ሲላት አዎ በጣም ደስ ይላል እና ምሳሌ ተሻላት ስትለው ስለሱ የምናውቀው ነገር የለም እመጣለሁ ብሏል ስትላት ይኸውልህ ሞጌ ይገባኛል፣ ግን ይኸው ሞገስ ያንን ነገር ባደረገው ነገር ብታዝንበትም ሉላን መልሰህ አገኘሃት። ምሳሌን ግን ያን ነገር ባያደርገው ኖሮ ትሞት ነበረ፣ በህይወት አናገኛትም ነበር እና ነገሮቹ ይበልጥ ይስተካከላሉ። እባክህን ይቅርታ አድርግለት ብትለውም እሱ ግን አይ ይህንን ላደርግ አልችልም፣ በጣም ነው የተከፋሁትና ያስከፋኝ፣ ተይኝ፣ ይልቅስ በሰላም ያምጣቸው። ያኔ መገናኘቱን አልፈለገም እንጂ አሁንም ቢሆን ለጓደኛው ክፉ አያስብም ማለት ነው ሞገስ። አንድም ቀን መጥፎ አስቦለት አያውቅም። ጥሩ ነገር ነው። በአካል ባያገኘውም ያለውን ንብረቱን ሽጦ ነው የጎደለውን ነገር የሞላለት ማለት ነው። በሱ ምክንያት ነው ተሳክቶለት ራሱ ከሀገር እንዲወጣ ያደረገው። ሞገስ ባይተባበራቸው ኑሮ እህኔ ማህሌት ከኤርፖርት አስመልሰው ልጁ የሆነ ነገር ትሆንበት ነበረ። ትልቁ ሚና እየተጫወተውና ትልቁን ስራ የሰራው ሞገስ ነው ማለት ነው። የጓደኝነት ልክ አብሮ አደግ ማለት እንደዚህ ነው። ምንም እንኳ መኮራረፍ ቢኖርም ነገር ግን እንደዚህ የሚያደርግ ጓደኛ እስኪ ማን ነው አኩርፎ ይህን አይነት ስራ የሚሰራ ጓደኛ አለ? የለም። ሁሉም የውሸት ነው። የሆነች ሰበብ ነው የሚፈልጉት ከሰዎች ለመለያየት ማለት ነው። እንግዲህ ዳጣና ሞገስ አብረው እያወሩና የተጫወቱ ባሉበት ሰዓት ወደ ቤት ይዤሽ ልሂድ ብሎ ሲላት አይ እህኔ እኮ ያ ዝና የሚባል ሰውዬ እየተከታተለኝ ይሆናልና ችግር እንዳልፈጥርብህ ቅድስቴን ብቻዋን ናት፣ ወደ ቤት መመለስ አለብኝ ስትለው ሉላ እኮ ናፍቃኛለች ይዛሃት ና ቶሎ ብለኛለች፣ ብሄድ ደስ ይለኝ ነበረ ግን ችግር ይፈጠራል ስትል እንደ አጋጣሚ የሆነ ሰው ስታይ ስትነግረው አዎ እኔም አይቼዋለሁኝ፣ ይሄ ሰው እንዳውም ሰሞኑን እየተከታተለኝ ነው፣ እንዳትፈሪ አብሽሬ ሲላት እንዴት ነው እንዳትፈሪ የምትለው? ዝና እኮ ሊመጣ ነው ስትል ዝና ቢሆን ኑሮ አይታገስም፣ እዚሁ አለንበት ይመጣ ነበረ፣ ሌላ ሰው ነው አይቼዋለሁኝ፣ እዩ እንዳትፈሪ ብሎ የያዘውን መሳሪያ ሲያሳያት እንዴ ይዛሃ እንዴ ነበር ያለችው። አዎ እኔ አሁን እሱ ጋር እሄዳለሁኝ፣ አንቺ እንዳትንቀሳቀሺ እኔ ከኋላ ሁኜ እይዘዋለሁኝ፣ የሆነ ነገር ከተፈጠረ መተሽ እንድታድኝ በማለት እንግዲህ ቀጥ ብሎ ወደ ልጁ ጋር ሄዶ ደቅኖበታል ደስ በሚል ሁኔታ። ሞገስ አሁን ላይ ወንድ እያጫወተው ይገኛል። ዝና ቢመጣ ኖሮ እውነትም እንዳለው አይታገስም፣ አሉበት ድረስ መጥቶ ችግር ይፈጥር ነበረ። ግን እሱ በሰው ነበረ ሊያስገድለው ያለው። እገላለሁ ብሎ መጥቶ መገደልም አለ። በቁጥጥር ስር አውሎታል። በጣም ደስ የሚል ነገር ነው የሰራው ሞገስ። ከአሁን በኋላ ፈርቶ ሳይሆን ተጋፍጦ ወይ ማሸነፍ ወይ መሸነፍ አለበት እንጂ ሁልጊዜ እየፈራ እንደዚህ መቀጠል የለበትም ማለት ነው። ሉላ ራሱ ፈርተህ የሚሆን ነገር የለም ተጋፍጠህ እንጂ ብላው ነበረ። በጣም ደስ የሚል ትምህርት አስተምረዋለች። ወንድ ልጅ እንደዚህ ሲጋፈጥ ነው እንጂ ሲሸሽ ዳጣ ራሱ እንደዚህ ስትፈራ እኮ ስታይ ሉላም ተነቃሃለች ብላው ነበረ።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስለመጣችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን።